ከራዩ በቀለች ጽናት እቺ ራሱ ተፈቅፍጋ በሙሉ ከሆነ ልጅነታችን እንዳይታው በጎን ነው የተነሳው። መቼም ሰው ትንሽን ከን ያጋጥመዋል፣ ይታመማል። ትንሽ አመም ያደረገው ነበር አሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ እኛ ያሰብነው ያቀድነው አልሆነም። የጌታ ፍቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወደው መልአክ በቅዱስ ዑራኤልና በመላእክት ታጅቦ ነፍስን ያሳርፋት። ይህ የዲያቆን ሄኖክ ኃይሌ መልእክት ለወዳጁ ነጻነት ወርቅነህ ነው። ከጠቅላይ ሚኒስትሩ እስከ ቴዎድሮስ አድሃኖም፣ ከቴዲ አፍሮ እስከ አብዱ ኪያር ተቋማት፣ ወጣቶች፣ ዕድሜያቸው የገፉ ሁሉ ስለ ነጻነት ሞት ያልተናገረ የለም። ስሜቱንም በሚከብድ ቋንቋ አጋርቷል። ሁሌም ስታገኘው ሐዘን እንኳን ላይ ቢሆን ሐዘኑን አጣርቦ ላንተ ቀንህን ለማሳመር የሚጥር ሰው ወደ ስራው ሊሄድ ከቤቱ እየወጣ ነበር። ከሞቱ ቀን በፊት በስራ ገበታው ላይ ነበር። ያ የተለመደ ጨዋታው አብሮት ነበር። በቅርብ ያዩት ግን ፊቱና ሁኔታው አላማረኝም በሚል ጤንነቱን ደጋግመው ይጠይቁት ነበር። የእርሱ መልስ ግን ደህና ነኝ የሚል ብቻ ነው። ከልጅ እስከ አዋቂ መንገድ ላይ አስቁመህ ሁሉም ኢትዮጵያዊ የሚወደው ሌጀንድ ዊዝ ኖ ሄተር የሚሉት አይነት አንድ ተዋናይ ጥራ ብትል ያለ ጥርጥር ሁሉም የሚያነሳው አንድ ስም አለ። እርሱም ነጻነት ወርቅነህ ነው። መንገድ ላይ ብታገኘው ሳትሳቀቅ ወዳጅነትን የምትገልጽለት ሳቂታና ተጫዋች ሰው ነው። ባህሪውን ስክሪን ፊትና ከስክሪን ጀርባ የማይለዋውጥ ተወዳጅ ነበር። ፍሬሽማንና ኤፍቢአይ ወርቅ ትዝታዎቹ ናቸው። ሦስተኛው የዓለም ጦርነት በምን እንደሚነሳ ታውቂያለሽ? እቺን ሐረግ ለጨዋታው ማሳመሪያ ያልተጠቀመ የዘጠናዎቹ ትውልድ ይኖር ይሆን? ብቻ ትልቁ ሰው ሳቂታው አመመኝ ደግፉኝ እርዱኝ ሲል ያልጮኸው ነጻነት ሳይታሰብ ወደሚወደው አምላኩ ዘንድ ሄዷል። እኛ ሐዘናችን ጥልቅ ነው። ወዳጆቹም ጥልቅ ሐዘናቸውን በጥልቅ ስሜት አጋርተውናል። የሄኖክ ኃይሌን መልእክት እናስቀድም። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳመም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፍቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወደው መልአክ በቅዱስ ዑራኤልና በመላእክት ታጅቦ ነፍስን ያሳርፋት። ኦ እግዚኦ አዕርፍ ነፍሰ ገብርከ ቃለ አብ። አቤቱ የባሪያህን የቃለ አብን ነፍስ አሳርፍ። እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ሕልፈቱ እንደተሰማ አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ብለዋል። ነጻነት በተለይም በህዳሴው ግድብ የተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ያሉት ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ብለዋል። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ የሚል መልእክትን ጽፈዋል። ጋዜጠኛ መስከረም ጌታቸው ደግሞ የሚከተለውን ብላለች። ሳቃችን ትዝታ ሆነ፣ ደስታችንም ታሪክ። ሞት ፍትሃዊ አይደለም። ገና ያልኖርነውን ብዙ ያለመውን ወሰደው፣ ማን ያስመልሰዋል? አልጽፍም ብዬ ነበር፣ ግን ታነበው ይመስል ዝም ስል ትታዘበኝ ይመስል ይህንን ልል ፈልጌ ነው መጻፌ። ነፂ፣ ምን ያህል እንደምንወድህ ምን ያህል እንደምናከብርህ በአንተ ሥራ ስንት የሐዘን ድባብ የወረሳቸው ፊቶች እንደፈኩ የተከደኑ ጥርሶች በፈገግታ እንደተከፈቱ አልነገርንህም። አንተ ዋጋህን ያወቅከው አይመስለኝም። አንተ ስትኖርበት የምንጠላውን እንወደዋለን። አንተ ስትኖርበት የሰለቸንን ዓለም ሌላ ገጿን ታሳየንና ልንወዳት እንገደዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ ሆነህ ሳለ የተሰለፈውን ሕዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየውህ። ለሰዎች ያለህን ክብርም የተረዳሁት። ነፂ፣ በዘር ወይም በሃይማኖት የማይከፈሉብህ የሁሉም ነበርህ። ጥቂቶች ብቻ የሚያገኙት መታደል ነው፣ ከእግዚአብሔር የሚሰጥ ጸጋም ነው። ግን አንተን በመሰሉ ሕይወት የሚያቀሉ ጥበበኞች አብረን የምናልፋቸው ብዙ ቀናት ነበሩ። እንግዲህ ምን እንላለን? እንባችን አይመልስህ። ለቤተሰብ፣ ለወዳጅ፣ ለአድናቂ ሁሉ መጽናናት ይሁን። ሳትሰስት ስለሰጠህን እያመመህ እንኳን ከቤታችን ስላልጠፋህ እናመሰግናለን። ነፂ፣ እስካለንና በማይቀረው ማረፊያችን እስክንገናኝ እናስብሃለን።
አንድ የቤተሰብ አባል ወይ አብሮ አደግ የተለየን ያህል ነው የደነገጥነው፣ ያዘንነው፣ ያለቀስነው። እንጃ ብቻ የራስህ ቀለም ያለህ የዘመናችን መልክ፣ ቆንጆ ትዝታችን በታሪክ ሰምተን ሳይሆን ዕድሜን ስለተጋራን ደስ ይለናል። እግዚአብሔር ነፍስህን በአጸደ ገነት ያሳርፍልን። አይገርምም? ነጽ ያረፈ ብለን እያወራን ነው። ቲኤስቲ አፕ የማህበራዊ ሚዲያ ተቋም ባለቤት የሚከተለውን ብሏል። ምን እንበል? ነጻነት ወርቅነህ። ከወራት በፊት ትኩረት ለነጻነት ወርቅነህ ብዬ በግሌ ለሙያ ጓዶቼ፣ ለቤተሰቦቼ፣ ለጓደኞቹ ጥሪ አቅርቤ በአስቸኳይ ይታከም የሚል ሐሳብ በቅንነት አካፍዬ ነበር። ሰው ከሞተ በኋላ ማራገብ አይጠቅምም። ሥራውን ያቁም፣ የሚድን በሽታ ነው። ስለዚህ አንጣው፣ እናሳክመው የሚል ሐሳብ አቅርቤ ነበር። አልተሳካም። ዛሬ የነጻነትን ሞት ለመዘገብ ሕዝብ ይረባረባል። ነፂ፣ በቁም እያለህ ለመርዳት ለማገዝ ፈልጌ አልተሳካም። ጓደኛን እንድታገናኘኝ ስልኬን ልኬላት አላገናኘችኝም። መልስም አልመለሰችልኝም። ከልቤ ከውስጥ ያዝኛለሁ። ድምፃዊ አብዱ ኪያር። ማመን ይከብዳል፣ ያሳዝናል። ነጻነት ወንድሜ ነፍስ በሰላም ትረፍ ሲል ቴዎድሮስ ካሳሁን ወይም ቴዲ አፍሮ የሚከተለውን ብሏል። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በሕዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ሕይወት የተሰማኝን ጥልቅ ሐዘን ለመግለጽ ወዳለሁ። በዛሬው ዕለትም በተሰማው ህልፈተ ሕይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ነጻነት ወርቅነህ በአንድ ቃለ መጠይቅ ላይ ካነሳቸው ሐሳቦች የሚወደዱለትን በጥቂቱ እናስታውስ። ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። ወክ ሳደርግ ሰው ትከሻይን ሲመታኝ በጣም ደስ ይለኛል። ከሰዎች መሃል እንዳለው ይሰማኛል። እኔ በጣም የማከብረው የምወደው የሰውን ልጅ ነው። ለእኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል ሲል ተናግሮ ነበር። ይኸው የሰው መውደዱ መልሶ ከፍሎታል። ከሕፃን እስከ አዋቂ በእርሱ ህልፈት ያልደነገጠ ያላዘነ የለም። በእርሱ ምክንያት አፍ መፍታት የከበደው ልጃችን መናገር ጀምሮ ነበር የሚሉ ወላጆች ይህን ጽፈዋል። ከትወናው፣ ከመድረክ አመራሩ፣ ከቴሌቪዥን ፕሮግራም አዘጋጅነቱ ውስጥ በሙሉ ቅንነትና ጨዋታ አዋቂነቱ ይስተዋላል። የተፈጠረው ለሰዎች ሳቅን ለመስጠት ብቻ ይመስልበታል። ለእኛ ቤት ደግሞ እንደ አንድ ኢንተርቴነር ብቻ አልነበረም፣ የልጃችን ቴራፒስት ነበር። ለመናገር ይቸገር የነበረው ልጄ ምን እንደሚል በማንረዳበት ወቅት የነጻነትን የቤተሰብ ጨዋታ ኢንትሮ ላይን ለረዥም ጊዜያት ለማነብነብ ይጣጣር ነበር። እጆቹን እያወናጨፈ ለእኛ የማይገቡንን ቃላት እያነበነበ ድንገት 40,000 ሲል ነበር የእሱን ንግግር እንደሚደጋግም የተረዳ ነው። አንሶላና ሶፋ ሳይቀር የትምህርት ቤት ደብተሩን በሙሉ ጭምር የቤተሰብ ጨዋታ በሚል ጽሑፍ ይለቀልቅ ነበር። ባለቤቴና እኔ ድርጊቶቹን ቀርጸን ለኢቢኤስ እንላክ ብለን እስክናስብ ፍቅሩ ልዩ ነበር። ነፍስህን ይማርልን አንተ የሳቅ አባት። በሙሉ ልባችን የምንወድህ የሁሉም ኢትዮጵያዊ ቤተሰብ ነበርክ። የኢኮኖሚ ጉዳዮች ተመራማሪው ሙሴ ሰሙ በበኩላቸው ዛሬ ነጻነት ወርቅነህን ጥበብ አጥተዋለች ብለዋል። ከነጻነት ጋር የተዋወቅነው እንደ ማንኛውም የጥበብ አድናቂ በመድረክ ላይ ቢሆንም በግንባር ያገኘሁት ግን በወዳጄ ደረጀ ኃይሌ አማካኝነት ከ6 ዓመት በፊት ነበር። የዛሬ 1 ወር ገደማም 4 ኪሎ አካባቢ ተገናኝተን ሞቅ ያለ የወዳጅነት ሰላምታ ተለዋውጠን መልካሙን ተመኝተን በቀጠሮ ነበር የተለያየ ነው። እጅግ ያሳዝናል። ዛሬ ማረፉን ሰማው። ነጻነት በራሱ ጥረት ለሙያው ራሱን ያበቃና ለጥበብ መፈጠሩን ያስመሰከረ ባለሙያ ነበር። በትምህርቱም ገፍቶ በመሄድ ለሁለተኛ ዲግሪ የበቃ እጅግ ጨዋታ አዋቂ፣ ጨዋና ትልቅ ሰውም ነበር። ዛሬ ነጻነት ወርቅነህን ጥበብ አጥተዋለች። ለቤተሰቦቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን። ነፍሱንም በአጸደ ገነት ያኑርልን። ቴዎድሮስ ተክለአረጋይ ስለ ህልፈቱና የቀብር ቦታውን በተመለከተ እንዲህ ጽፏል። ነጻነት ዛሬ ጠዋት ወደ ሥራ ሊሄድ እየለባበሰ ነበር።
ህመም ሲሰማው ጓደኛውን ጠርቶት ወደ ICMC ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ 50 ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ሥራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት ከነገ በስቲያ እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ሥርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። ከተቋማት መሃል ደግሞ የአዲስ አበባ ፖሊስ የሐዘን መግለጫ እንዲህ ይላል። የአዲስ አበባ ፖሊስ ጠቅላይ መምሪያ በሚያዘጋጃቸው የማህበራዊ ጉዳዮችና መርሃ ግብር ላይ ተወዳጁ አርቲስት ነጻነት ወርቅነህ ምንጊዜም መልካም ፈቃደኝነቱን እየሰጠን አብሮን ሲሰራ የቆየ አጋራችን ነበር። አርቲስቱ ዛሬ ጥር 8 ቀን 2018 ዓ.ም በድንገተኛ ሞት ከዚህ ዓለም መለየቱን ስንሰማ የአዲስ አበባ ፖሊስ ጠቅላይ መምሪያ አመራርና አባላቱ ጥልቅ ሐዘን ተሰምቶናል። ፈጣሪ ለቤተሰቦቹ፣ ለሙያ አጋሮቹ፣ ለወዳጅ ዘመድ አዝማድና ለአድናቂዎቹ መጽናናትን ይመኛል። ውድ የአዲስ አገልግል ቤተኞች፣ እኛም ቅርባችን ለነበረው የቤታችን አድማቂ፣ የልጆቻችን ወዳጅ፣ የጥርሳችን ጠበቃ ለሆነው ለሳቂታው፣ ለቀልደኛው፣ ለሰውየው ለነጻነት ወርቅነህ ሰላማዊ ረፍትን እንመኛለን። ለቤተሰቦቹም ፍጹም የሆነ መጽናናትን እንመኛለን። ሰናይ ጊዜ